እግዚአብሔር ቸር ነው የኡናት ቸር ነው አንድ በህይወቴ የሰበረኝ ደሞ ወደ እግዚአብሔር ያስጠጋኝ የህይወት ምስክርነት ነው ምነግራችሁ በዚህ ምስክርነት ብዙዎች እንደምትጽናኑ አውቃለሁ የዛሬ አንድ አመት ከመናምን 7 አመት ቤሩት ሰርቼ ወደ ኢትዮጵያ ገባሁ ከዛ በፊት ሁሌም በነዛ 7 አመታቶች ቤተሰቦቼን ሰፖርት አደርጋለሁ እናቴ ሁሌም የሚልክላት ነገር አስደስታል አንድ የምትፈልገው ነገር እኔ አግብቼ ልጆች ወልጄ ማየት ነው የምትፈልገው እኔ ደግሞ በሰዓቱ እንደዛ አይነት ህይወቱ ስላልነበርኩኝ ማድረግ አልቻልኩም እናቴ ይሄ ነገር እግዚአብሔር በፈቀደው ጊዜ መሆኑ አይቀር ይኖላታልና ከዛ በኋላ 2015 ላይ አንድ ሰው ተዋው ከዛ በፊት አንድ ልጅ ያለው ቤተክርስቲያን ውስጥ ወርሺፐር ነኝ ህፃን ያለው የህፃናት ሊደር ውስጥ አገለግላለሁና ከዛ በፊት በቃ የኔ my husband is like እኔ ማገባው ሰው ይሄ ነው ብዬ የጻፍኩት አለ ማለት ለባሌ ያወጣችሁ እንትሮች አሉ መስፈርት የሚባሉትና ሶ የዛሬ 2015 ላይ ያ ሰው አገኘሁት ማለት ህፃኑኝ ዊሽ የማደርገው ሰው ማለት ነውና አልጸለይኩበት በቃ ይሄ ሰው የኔ ነው መልሴ ነው ብዬ ተቀበልኩትና ያ ሰው ወደ ህይወቴ መጣ እንደ ጓደኛ ነበር የመጣው ከዛ በኋላ ቀስ በቀስ ወደ ፍቅረኛ ማቶች ሆነ ከዛ በኋላ በዚህ አጋጣሚ ሰይጣን ማለት ነው የምንፈልገውን ነገር የሚሰጠን ሊያጠፋን ነው አንዳንዴ የምንጠብቀው ነገር ሁሉ ሲመጣ ወደ ህይወታችን መልስ አይደለም ለመጥፋታችን ምክንያት ነው ከዛ ምን ተፈጠረ ከዛ ሰው ጋር በጣም ደስ የሚል ጊዜ ማሳለፍ ጀመርን ኮንታክታችን ስልክ ላይ ነው ከስራ መጣለው እንደ በፊቱ ባይብል ማንበብ የለም መጸለይ የለም በቃ ያንን ሳወራለው እንዘምራለን እንጫወታለን ከዛ ተኛለው ነገ ጌታዬ በቃ በሰላም ያሳደርከኝ በሰላም አውሪኝ ለበለብ ከዛ ወደ ስራ ቦታ ማለት ነው ከዛ በቃ አመት ከምናምን እንደዛ ቀጠለ ማለት ነው ጸሎት በጣም ቀንሻለሁ እሁድ ግዴታ ስለሆነ ቸርች ሄደው ሱም ቸርች ስለሚሄድ ማለት ነው ወላ ቸርች ባንሄድና ቤት ቁጭ ብንል ደስ ይለኝ ነበር ከዛ እንደዛ የሆነ መሐል ላይ ጦርነቱ ተፈጠረ ቤሩት ላይ ከዛ በኋላ በቃ እናቴም እዚህ ሆኜ የሆነ ነገር ሆኜ ከምትጸጸት ኢትዮጵያ ገብቼ ለምን ያንን የሞደውን ሰው አላገባውም ብዬ አወራሁት በጣም ደስተኛ ነበር እንድትመጪ ፈልጋለሁ እንደውም ምን አንቺ በዚህ አመት ካልመጣሽ እኔ መምጣት እቅድ ነበርኝ ሲለኝ በቃ አትምጣኔ ራሴ እመጣለሁ አልኩኝ I think ባንዶር ውስጥ ነው ሁሉንም ነገር ጨርሼ ወደ ኢትዮጵያ ሄድኩትና ከዛ ኢትዮጵያ ሄድኩኝ ተገናኘን ቤተሰቦቼን አስተዋወቅኩት በቃ ምን አለፋችሁ በጣም ደስተኛ ነበርኩኝ ምክንያቱም ከኔ በላይ እናቴ በጣም ደስተኛ ነበረች ደግሞ እውነቱን ለመናገር ይገባኛል በጣም ይንከባከበኛል ፍቅር ይሰጠኛል ከዛ ሽማግሌ ምናምን ተዘጋጀ ለሽማግሌዎች ሊመጡ 2 ቀን ቀርቶ ያን ነገር ፊል አደረገ ፌስቡክ ላይ አንድ አብሮ አደጌ ወይንም ጓደኛዬ ቤት በሰፈር ጓደኛ ያለና ወይ ፍቅር በቃ አታገቢም እንዲያል ላይክ እንደ ቀልድ እንትን ይላል ሲለኝ ለምንድነው ይሄ ጮኛዬ ነው በቤተክርስቲያን ልንጋባ ነው ስለዚህ ይሄን ፎቶ ፖስት ባደርገውስ ብዬ ያንን ፎቶ ፖስት አደረኩት በቃ ሜሴጆቹ እግዚአብሔር ሊታደገኝ ሲፈልግ ነው ያንን ፎቶ ፖስት እንዳደርገው ያደረገኝና እግዚአብሔር ሊታደገኝ ሲፈልግ ፖስት አደረኩት ከዛ በኋላ ሰዎቹ ሜሴጅ በቃ ብዙ ሰዎች ፍቅር ይሄ ነገር እንደዚህ ነው ይሄ ሰው እኮ እንደዚህ ነው ይሄ ሰው በቃ ተጨናነቀ ማለት ነው እኔ ያላየውም ነበር ስልኬን ጠልፎ ስለነበር ላይ ሜሴጆቹ ለካ ያጠፋዋል እኔ ትኩረት ያለው እሱ ላይ ስለነበር ሌላ ነገር ማየት አልቻልኩም ከዛ መጨረሻ ላይ የማቆሰው ነበር ደውሎ እንደዚህ ኮኑ ሰውየው ባለ ትዳር ነው ልጅ አለው በቃ ሰማይ ምድሩ ተገለባበጠብኝ ማለት እንዴት ነው እኔ ያ ሰው ቢቀርብኝም ችግር የለብኝም እግዚአብሔር ያኖረኛል አይኑ አቃለው ግን ቤተሰቦቼ አንገታቸውን ይደፉብኝ በዛ ላይ ሽማግሌ ተዘጋጅቷል ብዙ ወጪ ወጥቷል 2 ቀን ነው የቀረው በጣም ከባድ ጊዜ ነበር እና በጣም ከመላችሁ በላይ በጣም ከባድ ጊዜ ነበር ከዛ በኋላ በቃ አሰብኩት ተሰበርኳላችሁ እንክትክት ነው ያልኩት ማለት ነው አሰብኩትና ያቺ ሴት ናት ሴት ልጅ ነው ያለው ነገ እነሱን ጥሎ መጥቶ እኔን ጥሎ ላለመሄድ ምን ዋስተና አለኝ ነገ ከኔ ተሻለች በቃ
ሌላ ሴት ቢያገኝ እኔን ትቶላ ለመሄዱ ምን ዋስትና አለ? ስለዚህ የወጣው ወጪ እንኳንም ወጣ፣ ግን ይሄን ነገር ማስቆም አለብኝ። በቃ ከዛ ካስቆምኩት በኋላ ያን ነገር አልፈልገው። እኔ እንደዚህ አይነት ህይወት ውስጥ መግባት አልፈልግም። እግዚአብሔር ያዝርብኛል። እኔ እንደዚህ አይነት ላይፍም አልፈልግም። ይሄ ያን ነገር አስቆምኩት። በጣም ከባድ ጊዜ ነበር። የሰው ምላስ ያለ እናቴ 7 አመት ናፍቀኛለች አላየዋትምና ለምን መጣሽ እስክትለኝ ድረስ ማለት ነው። ሰው ያወራል። በቃ ምን አለፋችሁ ውጪው ማለት ነው። ውጪ ላለ መውጣት ከራሴ ጋር ታግል ነበር ከወጣው ሰዎች ስለሚያወሩብኝ እና በጣም አስቸጋሪ ጊዜ ነበር። ከዛ ከእግዚአብሔር ጋር ተጣለው። እግዚአብሔር ሆይ አንዴ በህይወቴ የጠየቅኩት ነገር ለምንድነው ያላደረክልኝ? ብቻ ብዙ ነገር ተፈጠረ። ከዛ በኋላ በጣም አዘንኩ። ልቤ ተሰበረ። እጄል ያለውን ብር ማውጣት ነው። በቃ ያንን ነገር ለመርሳት መዝናናት ነው። የሆነ ቦታ መሄድ ነው። የሆነ ሀገር መሳፈር ነው። ምን አለፋችሁ አካውንቴ በባዶ ተባዛ ማለት ነው። ግን ከዛ ነገር መውጣት አልቻልኩም ማለት በጣም አቅም አጣው ማለት ነው። አቅም አጣው። የትኛውም ነገር ሊያወጣኝ አልቻለም። የትኛውም ማለት ነው። እና እያየሁት አካውንቴ በዜሮ ተባዛ ማለት ነው። ከዛ እግዚአብሔር በቃ መውጣት ነው የምፈልገው። ላይክ እንደ ድሮ መሳቅ ነው የምፈልገው። እንደ ድሮ ደስተኛ መሆን ነው የምፈልገው። አልፈልገውም ይሄን ህይወት አልኩት። ከዛ ቤቴን ዘግቼ ነው ሙሉ። እግዚአብሔር ግን በአንድ ቃል አጽናናኝ። እግዚአብሔር ማንንም ትቶ አያውቅም። እኔ ነኝ የመሰለኝ። እኔ የጓጓሁት ነገር ሰይጣን እንደመልስ አውቆ ሲያመጣ አልጸለይኩበትም። መልሴ ነው ብዬ ተቀበልኩኝ። እንድታስተውሉት የምፈልገው አንዳንድ የሚመጡት ነገሮች መልስ አይደሉም። አንዳንድ የሚመጡት ነገር ከእግዚአብሔር ሊያርቁን እንጂ መልስ ሆኖ አይደለም ወደኛ ህይወት የሚመጡትና ከዛ በኋላ በቃ ወደ እግዚአብሔር ተመለስኩ። መጸለይ ጀመርኩ። እንደገና እግዚአብሔር እንዲረዳኝ በጸሎት ጊዜ አሳለፉ። ጌታ ደግሞ በብዙ ረዳኝ። መጽሐፍ ቅዱስ ማንበብ ጀመርኩ። ከዛ ህይወት ውስጥ ከወጣው በኋላ በረታው። እግዚአብሔር ለካ አይጥልም፣ አይረሳም። ለካ እግዚአብሔር የሆነ ነገር ውስጥ ስንገባ ያወጣናል። ከዛ ሰፈር መውጣት ፈለግኩና አይፎን ነበረኝ 30 ፕሮ ማክስ። ከዛ ሸጥኩኝና ወደ ዱባይ መጣሁ። አሁን ላይ እግዚአብሔር ይመስገን በጣም በርትቻለሁ። በጣም አቅም አግኝቻለሁ። እግዚአብሔር ይመስገን። ትላንትና አልፏል። እና ምላችሁ ፈልጌ ነው እግዚአብሔር የሚያጽናና አምላክ ነው። አንዳንድ የሚመጡት ነገሮች መልሳችን ብቻ ሳይሆኑ ከእግዚአብሔር የሚያርቁ ነገሮች ስለሆኑ እንድትጸልዩ ነገሩ ሲመጣ ጌታ ሆይ ያንተ መልስ ነው ብለን እንድንጸልይ ይፈልጋለሁ። ዘመናችሁ ይባረክ። ተባረኩልኝ። አንድ እግዚአብሔርን ቃል ብቻ አንብቤ እዛው ጨርሳለሁ ማለት ነው። መዝሙረ ዳዊት ምዕራፍ 34 ቁጥር 19 ላይ ምን ይላል? ይቅርታ መዝሙረ ዳዊት ምዕራፍ 34 ቁጥር 18 ላይ እግዚአብሔር ልባቸው ለተሰበረ ቅርብ ነው ይላል። እኔን ይረዳኝ፣ እኔን ያገዘኝ፣ እኔን እንድቆም አቅም ይሰጠኝ እግዚአብሔር ዛሬ ባላችሁበት፣ በተቸገራችሁበት፣ በተጨነቃችሁበት፣ ነፍሳችሁ በተረበሸችበት እግዚአብሔር ያጽናናችሁ ዘንድ የቅርብ ነው። ጸልዩ። ተባረኩልኝ።